ሰላምና ጤና ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት ይበዛላችሁ ዘንድ እመኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች እንደተለመደው በአዲስ ጥበብ ነክ ስራ ወደ እናንተ ብቅ ብያለሁ። እንግዲህ ረዘም ዘለግ ያለ ለረጅም ሰዓታት አብሮ የሚያቆይ ወጥ ስራ ከሰሞኑ ደጋግማችሁ ጠይቃችሁኛል። ያው በዝግጅት ላይ ስላለ ነው ከሰሞኑ በአዲስ ወጥ ስራ አገኛችኋለሁ። እስከዛው ግን ለቫሪቲ የሚሆናችሁ ዘንድ እንዲሁም ደግሞ ከረጃጅም ስራዎች ባሻገር ወይም ደግሞ ከዛ በበለጠም በተመጠነ ርዝመት ባላቸው የጥበብ ነክ ስራዎች ጥሩ ጊዜ የምታሳልፉም ታዳሚዎች ስላላችሁ ያንም ታሳቢ በማድረግ እንደተለመደው በሌላ ስራ ዛሬ ተገናኝተናል። መጠነኛ ርዝመት ባላቸው የመጀመሪያው ውድ ቤተሰቦች እንግዲህ ትንሽ ቆየት ካለው የሰለሞን ለማ ስራ ደብዳቤው በተሰኘው እንጀምራለን። መልካም ጊዜ። ደብዳቤው ከሰለሞን ለማ ለተወዳጁ እህቴ ለወይዘሪት ብስራት። አይቼሽ ድንገተኛው ፍቅርሽ የዘውትር ሰቀቀን ሆኖብኛል። በፍቅርሽ ወጥመድ ውስጥ ገብቼ በጉምጅት ካራ መተፍተፍ ከጀመርኩ እያድሬያለሁ። ዳልሽ፣ ጣቶችሽ፣ ጸጉርሽ፣ አንገትሽ ብዬ ውበትሽን ለማድነቅ አልሞክርም። ቃላት አጥሮኝ በጅምር ከምቶ አለመሞከሩን መርጫለሁ። ፈጣሪ ብዙ ሰዎችን መስራት የሚችልበትን ጊዜ ባንቺ ላይ አጥፍቷል። ተጨንቆ ተጠቦ የሰራሽ በመሆንሽ ኩራት ይሰማሻል። አንቺን በማፍቀሬ እኔም ኩራት ይሰማኛል። በአይኖችሽ ግርፍታ ከተገረፍኩ ወዲህ ዋኝቼ ከማልወጣው የፍቅር ባህር ውስጥ ገብቻለሁ። ከአንቺና አንቺን ከወደደው ከኔ ሰውነት በቀር ሌላ ማየት አስጠልቶኛል። የምበላው አይስማማኝም። የሰዎች ወሬ አይጥመኝም። ምን አለፋሽ ዘመድ የሌለው እብድ ሆኜልሻለሁ። የሁሉ አንቺን በማፍቀሬ አንቺን በመውደዴ ነው። ብስራት ፍቅረኛ እንድትሆኚ መርጬሻለሁ። እንደማትጨክኝብኝ አውቃለሁ። በእኔ መጨከን ያን ተጨንቆ ተጠቦ የሰራሽን አምላክ ማስቀየም ነው። አይኖችሽ ብዙ በማንበብ እንዲቀሉ አልፈልግም። መልስሽም አጭር ቢሆን ደስ ይለኛል። በቃ ቁርጥ ያለ እሺ ወይም እምቢ። ይህን ያልኩሽ ያንቺን መልስ ማንበብ ይሰለችኛል ብዬ እንዳይመስልሽ ደግሞ ብዙ በመጻፍ እኒያ ለንጋ ጣቶችሽ በብር እንዲዶለድሙ አልፈልግምና ነው። በተስፋ መልስሽን ጠብቃለሁ። ሰላምና ጤና ካንቺ ጋር ይሁን። የፍቅርሽ ምርኮኛ ህዳር 21 ቀን 1950 ዓመተ ምህረት። ደጋግሜ ያነበብኩት ጥሩ አልነበረም። አያረካም፣ አይስብም። እንደገና የሚያሳዝን እኔ ከገባውበት የፍቅር ባህር ውስጥ እሷንም ስቦ ማስገባት ኃይል ያለው ደብዳቤ መጻፍ አለብኝ። እንደገና መጻፍ አለበት። ስሜትን ኮርኩሮ አሳዝኖ አሳልቆ የፍቅር ወጥመድ ውስጥ የማስገባት ኃይል ያለው። ነፍሳቸውን ይማሩና አባ ተገኝ መርቴሎ የቀን ስራ ሲሰሩ ውሎ ሞቅ ብሏቸው ማታ ሲመለሱ ሴቶችን መካብ ራሴ ላይ ውጭብኝ ማለት ነው ይሉ ነበር። የአባ ተገኝ ንግግር ትዝ አለኝ። እውነትም ሴቶችን መካብ አያስፈልግም፣ ኩሪብኝ ዘንጭብኝ ማለት ነው። በራሴ ላይ አልፈርድም። ይሄም የልብ ኩራት ሳይሰጣት አይቀርም። ይህኑ እንዳለው ስጄ ያስረክባታለሁ። ልቤን ግን ዳግመኛ አልሰጣትም። የህዳር ማርያም ናት ይህንን ሁሉ ጉድ ሰራችኝ። ራሷ እንዳመጣች ራሷ ትወጣታለች። ያን ዕለት የምሰራበት መስሪያ ቤት ዘበኛ አቶ ቀናኒ የህዳር ማርያምን ደግሰው ለምሳ ይጠሩኛል። ፀሐይ ልክ በራስ ትክክል ስትሆን የጀመርኩት ስራዬን ትቼ እስከ 9 ሰዓት ድረስ ከአራት ማንቆርቆሪያ ጋር ብቻዬን ስጋተር ውዬ በመጨረሻ ስክተረተር ስጀንን ወደ ስራ ቦታ ያመራሁ። የመስሪያ ቤታችን የሰራተኞች ማስታወቂያ ሰሌዳ ስታነብ ነበር ያችን ጉበል ላይቼ በፍቅሯ የተነደፍኩት። እድሜ ለአራቱ ማንቆርቆሪያ ጠላ። ስሟንና ምን እንደምትፈልግ ለማወቅ ጊዜም አልፈጀብኝም። ታዲያ ምን ይሆናል? አራት ማንቆርቆሪያ ጠላ ይዤ ግማሽ ልቤን አስረክቤ ቤት የገባሁ። ከህዳር ማርያም ወዲህ ጤና አጥቻለሁ። እንቅልፍ የሚነሳ እብድ ስክር የሚያደርግ 2 ሰዓት ተኩል መሆኑን የሚያበስርልኝ የልጃገረዶች ትምህርት ቤት ደውል ድምጹን ሲያሰማ ወደ መስሪያ ቤት ያመራለሁ። አቶ ገዛኝ ቢሮ ገብተው ከመቀመጣቸው በፊት ነው ደውል የሚያሰሙት። የሚሰለች ድምጽ። ወይዘሮ አስካለ የሂሳብ ቤቱ ሹም እንግዳ ይበዛባቸዋል። በየደቂቃው 2 ሻይ ማለትን ያዘወትራሉ። ዛሬም እንደ ትላንቱ በህዳር ማርያም ፍቅር እየተሰቃየው የምሰራውን ሳላውቅ ያደርኩ። የብስራት ፍቅር እንቅልፍ ነስቶኛል። ትናንት ያለው ወትሮ የሰክሬ መምጣት ያልነበረም እናቴን ያስገርማት።
ያላመሌ ራት ያለ መብላቴ ቁርስም ያለ መጠየቄ ነበር ያሳሰባት እና ለዚህ ሁሉ ሲባል አንድ ማሰሪያ ያስፈልገው ነበር። የብስራት ፍቅር። ብስራትን ፈልጌ በቀጥታ በፍቅሯ መውደቂን መንገር ወይም ደብዳቤ ጽፎ መስጠት። በደብዳቤውም ቆረጥኩበት። ትልቁ ጣጣ ግን ማድረስ ነበር። ብስራታውን የት ትገኛለች? ተመልሳም እኛ መስሪያ ቤት መምጣቷን እግዚአብሔር ይወቀው። ለብዙ ጊዜ ስራዬን ትቼ የምትገኝበትን አካባቢ ማጥናት ነበረብኝ። ያው የፍቅር ደብዳቤ እንደቀላል ዕቃ አይሰጥምና አመቺ ጊዜና ቦታ ያስፈልገኛል። በክብርና በፍቅር በተቀሰቀሰ ስሜትና በፈገግታ ግለት መሆን አለበት የሚሰጠው። ካቶ ገዛኝ የሚሰለች የደውል ድምፅ መላቀቄን አልጠላሁትም። የወይዘሮ አስካልንም እንግዶች ማየት አስጠልቶኝ ነበር። ከወዳጄ ካቶ ቀናኒ ጋር ለመታየቴ ነበር ትንሽ ቅር ያለኝ። ዛሬ ከተማውን ዝምታ ውጦታል። ሰዎች የዝምታ የተባሉ ይመስል ቀጥ ጸጥ ብለው በፍርሃት መሬቱን ይረግጣሉ። መኪኖች ይመላለሳሉ። በስተቀኝ በኩል ወደ ፒያሳ ተርታውን ይርመሰምሳሉ። በስተግራም እጥፍ እጥፍ ሆኖ በየመኪናው ያወራሉ። የሚያወሩት ግን አይሰማም። አቶ ገዛኝ ግራቸውን ይዘው ከፒያሳ በኩል በዝግታ ይመጣሉ። ስራ ባለመግባት እንኳን እሳቸው መኪናቸው የሚተቆጣች ትመስላለች። ከፊት ለፊት ካለው ፌርማታ አንዲት ልጅ ያዘሉ ሴት ከአንድ ሽማግሌ ጋር ያወራሉ። በግራና በቀኛቸው ወጣቱ ወንድና ሴት ተኮራርፈው ቆመዋል። ፈንጠር ብላ አካባቢዋን የናቀች የምትመስል ወይም እዚህ ቀረሽ የማትባል ልጅ ቆማ ከፊት ለፊቷ ያለውን ሕንጻ በጥሞና ታስተውላለች። ባለ ደብዳቤዋ ብስራት ናት። ቶሎ ውሃ ጠማኝ። ከንፈሮቼ መንቀጥቀጥ ጀመሩ። ቀስ ብዬ ከደረት ኪሴ ደብዳቤውን አወጣሁ። ላብ አለኝ። ደብዳቤውን በግራ እጄ ጥብቅ አድርጌ ይዣለሁ። ፍርሃት። ባልዲ ውሃ በራሴ ተደፋ ይመስል ከመሃል አናቴ ጸጉሬን አቋርጦ የሚወርደው ላብ ፊቴን ሸፈነው። መጎበዝ አለብኝ ብዬ ቆረጥኩ። ራሴን ታዘብኩት። በግራ እጄ ፊቴን አጥርቼ ጠረኩ። ጠንከር ጀግን አልኩ። በብስራትና በኔ መካከል ከ10 ሜትር የሚያንስ ርቀት አለ። ቀና ብዬ ወደ ብስራት አተኮርኩ። ፊት ለፊት ካለው ሕንጻ አይኗን እንደተከለች ናት። በመካከላችን የነበረው ርቀት በጀግንነት ቀነስኩ። ከጎኗ ቆሜ እንደሷ አይኔን ከሕንጻው ተከልኩ። ረስታኝ ይሆን ብዬ ላናግራት። አውቶቡሱ አለፈች ወይስ መስሪያ ቤታችን ክፍት የሥራ ቦታ ማስታወቂያ አውጥቷል እንዴ ልበላት? የለም፣ ዝም ብዬ ደብዳቤውን ልስጣት። የምን ደብዳቤ ብትለኝስ? ከህዝብ ፊት ላፍር? ሰውነቴን የጭንቀት ማዕበል ዋጠው። ብስራት የኔ ጭንቀት አልተሰማትም። እሷን ፍለጋ መምጣቴን አታውቅም። ወይ አንድ ወገን ፍቅር ብዬ አዘንኩ። አሁን ደብዳቤውን መስጠት አለብኝ። ጎበዝ ጀግና አልኩ። ከንፈሬን አላወስኩት። ምን መናገር እንደነበረብኝ ግን አላውቅም። ትኩር ብዬ አየኋት። ዞር ብላ ገለመጠችኝ። ፈገግ አልኩ። ለፈገግታዬ ምንም መልስ አልሰጠችኝም። ደስ አለኝ። የፍቅር ስሜት ተቀሰቀሰብኝ። የህዳር ማርያም አንቺ አሳኪው አልኩ። ታደስ እህት አልኩ በጭንቀት ድምፅ። አልሰማችኝም። ቁጥሩን ያላየሁት አውቶቡስ ድንገት መጥቶ በሮቹን በርግዶ ይገተራል። ሰዎች እየተጋፉ ገቡ። ብስራትም ትጋፋለች። ደብዳቤውን አልሰጠውም። አውቶቡስ ውስጥ ገብቼ ልስጥ? የለም ትኬት ቆራጯ ጋር አጣላለሁ። ከብስራት ፊት ላፈር አላደርገውም። ግን አውቶቡሱ ጥሩ አጋጣሚ ነበር። ገፍቶ ይቅርታ ይባላል፣ በምክንያትም ይወራል። መተሻሸት ይቻል ነበር። የኔን የፍቅር ግለት በትሽሽት ወደሷ ለማስተላለፍ ምን ያደርጋል፣ ብስራት ሄደች። እኔ ግን 15 ሳንቲም አልነበረኝም። በንዴትና በብስጭት ጉዞዬ ወደ ቤት ሆነ። ዛሬ ከመቼው የሚልቅ ሐሳብ ገብቶኛል። አንድ የጎደለኝ ነገር አለ። ቅንጣትም ያህል ጀግንነት አልፈጠረብኝም። ወይ ወኔ ማጣት። እነ ታደሰ እነ ገብረ መስቀል የከተማ ልጆች 8ኛ ክፍል አብረውኝ ይማሩ ነበር። በትምህርት ቤታችን የታወቁ ልጆች ነበሩ። ምን ነው የነሱን ነው የበሰጠኝ። እናሰለፍ የነታደሰና ታደሰ የናሰለፍ ነበሩ። በአማርኛ ክፍለ ጊዜ ጨዋታ ሁሉ ስለነሱ ነበር። እኔ ደግሞ የአማርኛን ክፍለ ጊዜ በጣም እጠላው ነበር። በተለይ ንባብ ከሆነ እንባ ይመጣብኛል። የኔ ተራ ደርሶ ተነስቼ ሳነብ እናሰለፍ በሱሬ ቀዳዳ ቂጤን እያዩ ይሳሳቁብኝ ስለነበር በዚህ የተነሳ አማርኛን ከናስተማሪው ነው ምጠላ። የድሮ ጓደኞች አሁንማ ከፍተኛ ደረጃ ላይ ደርሳሉ።
ይሄኔ እንደ አቶ አለሙ የከተማውን ቆንጆች እንደ ጨርቅ ሳይለዋውጡ ይቀራሉ። ተስፋ መቁረጥ የለብኝም። የፈጀውን ጊዜ ይፍጅ እንጂ የብስራት ደብዳቤ ለብስራት መድረስ አለበት። የፈለገው ደሞዝ ይቆራረጥ እንጂ ዓላማዬ ሳይሳካ ወደ ስራ ያልልም። ለእናቴስ ቢሆን ከገንዘቡ መጉደል የኔ መቅበዝበዝ ጭንቀቷን አያብሰውም እንዴ? እለቱ ሰንበት ነው። እናቴ በጠዋት ተነስታ ቤተክርስቲያን ሄዳለች። እናቴ ሳትኖር ቁርሴን ማዘጋጀው ነው ነበርኩ። ዛሬ ግን ሳይበላ ይቅር እንጂ ማድ ቤትም አልገባ። ተኝቼ ስለ ብስራት ያስባለሁ። ዛሬ ሰንበት ስለሆነ ብስራት ከቤት አትወጣም። ነገ በትናንቱ ሰዓት መጠበቅ አለብኝ። የነገው የሞት ቀጠሮ ነው። በቀጥታ እጇን ይዤ እነጋገራለሁ። ደብዳቤዋን ያንቺ ነው ብዬ ሰጣለሁ። የምታደርገኝን አየዋለሁ። በብስራት ፍቅር የመጣውን ሁሉ እቀበለዋለሁ እያልኩ የብስራትን ደብዳቤ በእጅ ይዤ በሐሳብ ሳውጣና ሳወርድ በሩን በርግዳ እናቴ ትገባለች። አልተነሳህም እንዴ? አልተነሳውም። ምን ነው ቶሎ ተመለሽ? ዛሬ እንግዳ ቤታችን ስለሚመጣ ቃለ እግዚአብሔር ሲሰማ ነው አቋርጬ የመጣሁት። የምን እንግዳ ነው የሚመጣው? አይ ምን ቸገረ? ጥቁር እንግዳ። እናቴ ከኔ ጋር ብዙ ጥያቄና መልስ ለማድረግ የፈለገች አልመሰለኝም። ሮጣ ማድ ቤት ገባች። ቆየት ብሎ ቡና ስትወቅጥ ተሰማኝ። የማላቀው እንግዳም ወዲያው መጥቶ ከቡናው መስተናገድ ጀመረ። እንዴት ነው የሚያደርገው? ይላል እንግዳው ከቡና ቁርሱ እየቆረጠመ። ይሁሉ አይናገር ምግብ አይወስድ ፍዝዝ ብሎብኝ ተቸግሬያለሁ። ለወትሮ ሳቂ ተጫዋች ነበር። የነካብኝን አላውቅም። ለሊትም እንቅልፍ የለው። አንዱ ልጅ አንጎል ሆኖብኛል። ብዙ ቀን አደረገ ይላል እንግዳው ኮስተር ብሎ። መች ነው እቴ? አዎ ያለፈችው ዳር ማርያም ዕለት መጠጥ መሳይ ወስዶ አምሽቶ መጣ። እራቴንም አላለ። ጧትም ዝም ብሎ ወጣ። ተዚያ ወዲህ ነው የተለከፈው። ጥቁሩ እንግዳ ከያዘው ኮፋዳ ውስጥ መጽሐፍ ማገላበጥ ጀመረ። እንግዳው ለምን እንደመጣ አወኩ። ወይ እናቴ አልኩ በሐዘን። እኔ የሆንኩት ሌላ፣ እሷ የምታስበው ሌላ። እናቴን ላለማስቀየም ምንም ድምፅ አልሰጠሁም። ተኝቼ ነገሩን ሁሉ በጥሞና አመለከታለሁ። ናው ሜቴ አለ ጥቁሩ እንግዳ። እናቴ ጆሮቿን ከመቼው የሚልክ ከፍታ አፍጥጣ ታያለች። የድንጋጤ መሸበርና የጉጉት ስሜት ምልክት ከፊቷ ይነበባል። አዎ ጓደኞቹ ናቸው ያጠፉት። በጠላ አቅምሰውታል። ታዲያ ምን ይሻለዋል ጌቴ? ቀላል ነው። የሬንሳውን 3 ብር ያምጡና መድኃኒቱን ቆርጬ ያቀርብለታለሁ። ወዲያው ቀጥ ነው የሚያደርገው። እንዳፈ ያርግልኝ እያለች እናቴ 3 ብሩን ለማምጣት ሽር ጉድ ማለት ጀመረች። አይሆንም፣ የምን 3 ብር አይሆንም አልኩ በቁጣ ድምፅ። ድንገት ትግስቴ ያልቆ ተሟጦ የእናቴ 3 ብር በከንቱ ሊጠፋ በመዘጋጀቱ እናቴም ጥቁር እንግዳውም ለሁለት ያዙኝ ከተኛውበት ላይ። ያው እሱ ነው እንደሚያደርገው አለ ጥቁር እንግዳ። ሎትሮ ለሊት ነበር እንደሚያደርገው፣ ዛሬስ በቀኑ አቃዠው። እናቴ መጽሐፉን አልወደደውም። የሰማዩ አይወድም እኮ። እኔማ ብዙ ያናግረዋል ብዬ ነበር። ስደግም አዲስ በመሆኑ ነው አልለመደውምና ነው ብዙ ያላስጨው። ኧረ አይልመድብኝ፣ ልጄን ሳይለምደው ይቅር አለች እናቴ በቁጭት ድምፅ፣ ራሷን እያወዛወዘች በእጆቿ ደረቷን አቅፋ። ምንም መናገር አልፈለኩም። በተናገርኩ ቁጥር የሚያናገረው እሱ ነው ስለሚሉኝ ጥቁሩ እንግዳ 3ቱን ብር ይዞ ወጣ። ወይ የብስራት ጣጣ! ድሮስ ለያዘኝ የፍቅር አባዚ ማርከሻው መች ጥቁሩ እንግዳ ኑሯል። ደብዳቤን ከኪሴ ዳበስኳት። ችግሩ ወኔው ነው ስል ተራሴ ጋር ተሟገትኩ። እሑድም አልፎ ሰኞ ተተካ። ሜዳውም ያውል ፈረሱም ያውል ይል ይመስል 7 ሰዓት ሆኗል። ሰዎች የተለመደ ተግባራቸውን ሲያከናውኑ ውለው ወደየቤታቸው ይጣደፋሉ። መኪናዎች እየተደራረቡ ያልፋሉ። በስተቀኝም በስተግራም ብስራት የምትቆምበት ፌርማታ በሰዎች ተሞልቷል። መጽሐፍና ደብተር የያዙ ወጣቶች ይበዛሉ። አንድ በአንድ የሰዎችን ፊት አጠናውኝ። ብስራት አልነበረችም። የብስራት መምጫ ሰዓት አልደረሰም ነበር። ከፌርማታው ፈንጠር ብዬ ብስራትን መጠበቅ ጀመርኩ። የብዙ ጊዜ ፍቅር ያደረባቸው ወጣቶች እጅ ለእጅ እየተያዙ ያልፋሉ፣ እየተሳሳቁ። የታደላችሁ አልኩ በሆዴ ቅናት እየኮረኮረኝ። የብስራትን ደብዳቤ አንቄ ግራ ቀኝ መባዘን ጀመርኩ። የፍርድ ቤት መጥሪያ እንደሚሰጥ ሰው። የሰው ብዛት ቀለል ብሏል። አልፎ አልፎ መኪኖች እየፎከሩ ያልፋሉ።
ብስራት ከአንድ ደልደል ብላ የምታምር አፍንጫ ጎራዳ ጋር ጠደፍ እያለች ስትመጣ ከሩቅ አየሁ። ብቻዋን ባለመሆኗ ደስ አላለኝም። ሽንጤን ገትሬ ኮራ ብዬ ጠበቅኳት። አውቶቡስ የምትጠብቅ አይመስልም። ፌርማታውን አለፈች። ትንሽ ቆሜ ከተመለከትኳት በኋላ መከተል ጀመርኩ። ብስራት ፊት፣ እኔ ደግሞ ከኋላ። ላናግራት ብዬ ብስራት ልበላት ሳትረሳኝም አትቀር። የት ታውቀኛለህ ብትለኝስ? ከራሴ ጋር ሙግት ያዝኩ። ብስራት ከመቼውም ይልቅ ዛሬ አምራና ደምቃ ታየችኝ። ከኋላዋ ሆኜ አፈጣጠሯን እያደነቅኩ ምራቄን ውጪ ጨረስኩ። ብስራት ብቻዋን አለመሆኗ ጎርቶኛል። ሐዘንና ትካዜ ወረሩኝ። አቀርቅሬ በሐዘን መከተሌን ቀጠልኩ። የ40 ቀን ድልን እያማረርኩ የለም ዛሬው እንዲውጣኝ። እጇን አፈፍ አርጌ ደብዳቤውን ሰጥቼ መልሱን ነገ ልበላት አልኩ። ፍጥነቴን ጨመር አደረኩ። ከፊቴ የማገኘውን ነገር ሁሉ በእግሬ እየመታው አቀርቅሬ ስገሰግስ ከፊት ለፊት ካለው የመብራት ብረት ጋር ተጋጨሁ። ክፉኛ ነበር የመታኝ። ከግንባሬ ደም ፍልቅ ትንን ማለት ጀመረ። ብስራትን መከተል አቁሜ ግንባሬን አፍኜ ተመለስኩ። ለካስ ችግሬ ወኔው አልነበረም የ40 ቀን እድሌ እንጂ። በማግስቱ 3 ሰዓት ላይ መስሪያ ቤት ደረስኩ። ግንባሬ በመለጠፉ ጠያቂ በዛብኝ። ያምኖንክ ይለኛል። አቶ ቀናኒ ጋር ቁጭ ብዬ ሳወራ አቶ አለሙ ይመጣል። አቶ አለሙ ሰላምተኛና ተጫዋች ሰው ነው። አቶ ቀናኒና እኔን አይቶ ትንሽ ሳያወራ አያልፍም። በቅርቡ ከዩኒቨርሲቲ ጨርሶ ነው እዚህ ስራ የያዘው። አመት ቢሆነው ነው እዚህ ስራ ከገባ። አዴ መሮንክ መዳቡ ይለኛል። አለሙን ልሸሽገው አልፈለኩም። ያንን ሁሉ ኮረዳ የሚያመላልስ ሰው ዘዴ ያጣም ብዬ ሚስጥሬን እስከ ዳር አጫወትኩት። በነገሩ በጣም ያዘነልኝ መሰለኝ። የህዳር ማርያም ታምር ማብቂያ የለው። 5 ሰዓት ይሆናል። በስርዓት ወረቀቶች ይዛ በድንገት መስሪያ ቤታችን ከተፍ ትላለች። የምገባበት አጣሁ። በጭንቀትና በደስታ ተወጥሬ ፈዝዤ ቀረሁ። ለስራ የሚመዘገበው የት ክፍል ነው ጋሼ አለችኝ ወደኔ ጠጋ ብላ። ረስታኛለች። ደብዳቤውን ከኪሴ እየፈለኩ ስራ ጠያቂ ነሽ አልኳት። አዎ። መረጃዎችን ይዘሻል? ደግሜ ጠየቅኩኝ። የማያገባኛል አዎ ነበር መልሷ። ወደ አቶ አለሙ ቢሮ መራኋት። አቶ አለሙ ነው አዲስ ሰራተኞችን የሚቀጥረው። ከየት መጡ ሳይባል አቶ አለሙ የሚለዋውጣቸው ቆንጆች በአይነ ህሊና ይድቅና አሉብኝ። ከመቅጽበት ቢሮ በር ላይ ጆሮ ይለጥፌ ማዳመጥ ጀመርኩ። ምን እንደሚባባሉ። ስም፣ እድሜ፣ የትምህርት ደረጃ ይላል አቶ አለሙ። ብስራትም ትመልስለታለች። ትንሽ ቆይቶ አቶ አለሙ ከዚህ በፊት እዚህ አመልክተሻል ይላል። ልቤ ከመጠን በላይ መታ ጀመር። ለአቶ አለሙ የሆንኩትን ሁሉ አጫውቼዋለሁ። ይህች ናት እንዲያረገች ልበለው? የለም እሷ ስትወጣ ይሻላል። መቼም የበለጠ አጋጣሚ አላገኝም። ድንገት ይደውላል። ከአቶ አለሙ ቢሮ ነው። መግባት አልፈለኩም። ደግሞ ተደወለ። ብርግድ አድርጌ ገባሁ። ታዲያስ ጃል ምን ልርዳህ አልኩ ነቃ ብዬ እንደ ጓደኛዬ። 2 ሻይ በልልኝ አለኝ። ላመጣ አልፈለኩም። በሩን ዘግቼ ወጣሁ። ስለኔ የሚያወሩ መሰለኝ። ብዙም አላዳመጥኩም። ሻይን ለማስመጣት ሮጥኩ። ስለኔ ያወራውን ብሰማ ደስ ይለኝ ነበር። ሻይን አዝዤ በሩ ላይ ተለጥፌ ማዳመጤን ቀጠልኩ። የሚያወሩት አይሰማም። ጋሽ ታደሰ 2 ሻይ ይዞ ከተፋለ። ጋሽ ታደሰን አስከትዬ ዘው ብዬ ገባሁ። አለሙና ብስራት ይሳሳቃሉ። የብዙ ጊዜ ትውውቅ እንዳለው እንዳውል ተገትሬ በጥሞና ሁለቱንም ተመለከትኩ። ቶሎ ደም ይፈላ። ግንባረ ቦቃ ያደረገኝ ፍቅር ማሰሪያ ስላጣ ከቆምኩበት ሳልነቃነቅ ሻዩን ጨረስኩ። የማደርገው ባጣ በቀጥታ ቢሮ ለቀኩ። ከጥቂት ደቂቃዎች በኋላ በሩ ይከፈታል። ብስራት ለአቶ አለሙ ያሰበችውን ፈገግታ በጨረፍታ አሳየችኝ። ለመናገር የፈለገችውን ሳትናገር የወጣች ትመስላለች። ለጨረፍታው ፈገግታ የፈገግታ መልስ ሰጠሁ። እግዚአብሔር ይስጥልኝ አመሰግናለሁ አለችኝ ጠጋ ብላ። ብስራት ከመቼውም ይልቅ ሽንጧ ቀጥኖ ጸጉሯ ረዝሞ የምትዋጥ የምትገመጥ መስላ ታየችኝ። ለእግዚአብሔር ይስጥልኙ ምንም መልስ አልሰጧትም። ፈዝዤ ቀረሁ። ብስራት ጥላኝ ሄዳለች። ሻይ ስላስመጣው ይሆን ወይስ ቢሮውን ስለመራኋት እግዚአብሔር ይስጥልኝ ያለችኝ? አልገባኝም። ምን እንደሆንኩ ደግሞ አታውቅም አቶ አለሙ ካልነገረ በቀር።
አቶ አለሙንም ቢሆን ታዲያስ ጃል ብየዋለሁ። እሷ ፊት በፍጹም ማንነቴን አልተጠራጠርም። ግን ሻይ ላስመጣ ስወጣ ስለኔ ማውራት መጀመሩን እርግጠኛ ነኝ። ቢሆንም ልታውቅ አትችልም። እንደውም አቶ አለሙ ስለኔ ሆኖ ሳያነባባልኝ ይቀራል። ብስራት መስሪያ ቤታችን በመጣች በሶስተኛው ቀን ከተለመደው አውቶቡስ መጠበቂያ ያገኘኋት። ዛሬ እንደቀድሞ አልፈራኋትም። በቀጥታ ሄጄ ጨበጥኳት። ሰላም አለችኝ። ፈገግታዬን ሰጠኋት። እጥፍ አርጋ መለሰች። አቶ አለሙ ብስራትን በእጄ እንዳስገባልኝ ተረዳሁ። ብዙ ጊዜ ማጥፋት አልፈለኩም። ደብዳቤውን አውጥቼ መልሱን ለነገ ብዬ አስረከብኳት። ምንም አልተግደረደረችም፣ ተቀበለችኝ። እንደገና ፈገግታዬን መገብኳት። እሷም እንዲሁ። በዚህ ተሰናባብተን ወደ ቤቴ ተመለሱ። የዳር ማርያም ፍቅር እሳት ማሰሪያ በመገኘቱ ተደሰትኩ። እናቴ ከጭንቀቷ ልትገላገል ነው። በህይወቴ እንደዛሬው ያለት የተደሰትኩበት ቀን አላገኝም። ቤት ገብቼ እናቴን ሳጫውታት ሳስደስታት አደርኩ። በቀጠሮ ቀን የብስራትን መልስ ለመቀበል ወደ ቀጠሮ ቦታ አመራው። ብስራት በትክክለኛው ሰዓት አልተገኘችም። አትመጣም ብዬ አልተጠራጠርኩም። የምትመልስልኝ አጭር መልስ ነበር ያሳሰበኝ። እምቢ አትለኝም። ምናልባት ላስብበት እንደሆነ እንጂ ብስራት መታ እሺ ወይም እምቢ የሚለውን መልስ ለማንበብ ቸኩያለሁ። ሰው በሰው ላይ የተደራረበበት ከጭነቱ የተነሳ አልፎ አልፎ ቂጡ ከመሬት ጋር እየተላተመ የሚሄድ አውቶቡስ ድንገት መጥቶ ከፊቴ ይቆማል። ወራጅ ወራጅ የሚል ድምጽ ከውስጥ ይሰማል። በሩ ተከፍቶ ሰዎች ትከሻቸውን አስቀድመው የሌሎች ትከሻን በትከሻቸው እየሰረሰሩ እየገጩ እየተጋፉ ለመውረድ ይሻማሉ። ወራጅ ወራጅ የሚል ወፍራም ድምጽ እየተሰማ አፌን ከፍቼ ስመለከት ብስራት እጄን ያዝ ታደርገዋለች። ከየት በኩል እንደመጣች አላውቅም። ኩራት ተሰማኝ። ይዛ የመጣችው መልስ እሺ የሚል መሆኑን ከፊቷ ፈገግታ ይታወቃል። እጥፍ ድርብ ደስታ ተሰማኝ። ከሷ ጋር ብዙ መቆየት አልፈለኩም። መልሱን ለማወቅ ስለጓጓሁ መልሱን ብስራት አልኳት። ቦርሳዋን ከፍታ የታሸገ ፖስታ ሰጠችኝ። አድራሻ አልተጻፈበትም። ደህና ደሪ ብዬ ተሰናበትኳት። የአቶ አለሙን ውለታ እንዴት እንደምመልስ እያሰላሰልኩ በፍጥነት ወደ ቤቴ መገስገስ ጀመርኩ። ዛሬ ከፍተኛ ድል ነው የተጎናጸፍኩት። የልፋቴ ድካሜ ዋጋ ነው ይህ ደብዳቤ አልኩ ፖስታውን እያሻሸው። እንደ ችኮላዬ በመንገድ ላነበው ግን አልፈለኩም። የልፋቴን ዋጋ አረፍ ብዬ ነው ላይ የፈለኩት። ዛሬም እኔና እናቴ ደስተኞች ሆነናል። አባቴ ከዛፍ ላይ ወርቆ ከሞተ ወዲህ እናቴ ትናንትናና ዛሬ ብቻ ነው የተደሰተችው። ለእናቴ ሰላምታ ሰጥቼ ቀጥታ ወደ አልጋ ሄድኩ። የድካምና የልፋቴን ዋጋ የብስራትን መልስ ተንጋልዬ ማንበብ ጀመርኩ። አንድ ቀን አውቄ በአንድ ቀን ላፈቀርኩ ወንድሜ ላቶ መዳቡ ዳዲ ሰላምና ጤና ካንተ ጋር ይሁን። የጻፍክልኝን ደብዳቤ ሳነበው እውነት አልመሰለኝም። አይቼ በፍቅር ከወደኩ በኋላ ማድረጉ ጠፍቶኝ በጭንቀት ላይ እንዳለው ነው ደብዳቤው የደረሰ። የደስታ ሲቃ ይዞኝ የጻፍኩት ስለሆነ ምናልባት ደብዳቤ ላያረካ ይችላል። እሺ ወይም እምቢ ቢሆን ደስ ይለኛል ላልከው መልሴ እሺ ነው። ሁል ጊዜ ከፊት ቁጭ ብዬ ስመለከት ብውል ደስ ይለኛል። መልክ ጸባይን ገምቼ ነው በፍቅር የወደኩት። ለተደረገልኝ የሻይ ግብዣም ምስጋኔ ከፍ ያለ ነው። በቅርብ ውለታን እመልሳለሁ። ያንተና የኔ ፍቅር በሁለታችን መሃል ብቻ ቢሆን ደስ ይለኛል። የጻፍክልኝም ደብዳቤ አንተው አምጥተህ ልትሰጠኝ ሲገባ በተላላኪያችሁ በመላክ ተቀይሜያለሁ። ቢሆንም ሁሉንም ተገናኝተን እስክንጨዋወት ደህና ሁንልኝ። ቻው። ውድ ቤተሰቦች እንግዲህ የሰለሞን ለማ ደብዳቤ ታደምነውን ይመስል ነበር። በዛ ጀምረናል። መደምደሚያችንና ቀጣዩ የሚሆነው እንደዚሁ የንጉሴ አየለ ተካ ወጥመድ የገባው ወጥመድ ይሆናል ማለት ነው። ውድ ቤተሰቦች መልካም ጊዜ። ቅዳሜ በቀጥር ሰዓት ላይ ከቤቷ ወጥታ የደረሰችበት ሳይታወቅ
ባሏና ዘመዶቿ ምን ዋጣት እያሰኘች ሲያስጨንቃቸው የከረመው የወይዘሮ ስንዱ ጉዳይ ለፖሊስ መርማሪዎች አሰቃቂ ዜና ይዞን ከቀረበ ሰነበተ። የ8 ዓመት ዕድሜ ያላትና የአቶ አዳሙ የሕግ ባለቤት የሆነችው ልጅ እግር ወይዘሮ ባልታወቀና ፍንጩ ባልታጨበጠ ሁኔታ ከቤተሰቧና ከአካባቢ በመሰወሯ የት ገባች ያሰኝ የነበረው ጥያቄ ውሎ አድሮ ማን ገደላት ወደሚል የወንጀል ምርመራ መነሻ ተሸጋግሯል። በወንድ አንደበቱ እሪታውን እያቀለጠ ፖሊስ ጣቢያ ድረስ ሄዶ አሬሴ ያለ ዘመዶቼን ለመጠየቅ ድሬዳዋ ብሄድ የልጆቼ እናት ጠፍታ ቆየችኝ፣ ልጆቼ ያለ እናት ቀሩብኝ፣ የደረሰችበትን አፋልጉኝ የሚል አቤቱታ ይዞ የቀረበው የሕግ ባሏ አዳሙ እንኳ ባልታወቀ ሰው ተገድላ በሸራ የተጠቀለለ አስክሬኗ አለባሌ ቦታ ተጥሎ መገኘቱ እንደሰማ በድንጋጤ ህሊናውን እስከ መሳት ደርሶ ነበር። እያደረም ቢሆን በብርቱ ሐዘን ክፉኛ በመቃጠል በኑሮ ላይ የመንፈስ ሰላም እንዳጣ ነው። ጉዳዩን ለማጥናት የተቋቋመው የፖሊስ ወንጀል ምርመራ ቡድን በሻምበል ሲራክ እየተመራ ጠቃሚ የፍንጭ መረጃዎችን በየአቅጣጫው ለመቃረም ትጋት በተሞላበት ስልትና በረቀቀ ዘዴ ስራውን ማጣደፉን ተያይዞታል። በአፍንጮ በር ከሚገኘው ድልድይ ወደ ደጃችሁ የመንደር ከሚያወጣው መንገድ በስተግራ ከወንዙ ዳርቻ በሚገኙ ጉድባ ውስጥ በደም የተነከረውን ሸራና ብርድ ልብስ ከሟችቷ አስክሬን ጋር እንደተጠቀለለ አይቶ ለአካባቢው ቀበሌ ማህበር ጽሕፈት ቤት ያስታወቀው አንድ የ11 ዓመት የመንደር ወጣት ነበር። ጉዳዩ ለወንጀል ምርመራው ቡድን ከተገለጸ ወዲህ ወጣቱ የሚያውቀውን ሁሉ እንዲናገር በልዩ ልዩ የምርመራ ስልቶች ሳይጠየቅ አልቀረም። ይሁን እንጂ ወጣቱን ቃል ተቀብሎ ከመመዝገብና ከአስክሬኑ ጋር በተገኙት ቁሳቁሶችና ከሐኪም ምርመራ በተገኙ መረጃዎች ላይ ትኩረት ሰጥቶ ጥናቱን ከመቀጠል ባሻገር የወንጀሉን ተጠያቂዎች ለማወቅ በጭራሽ አልተቻለም። ከሐኪም የተገኘው የምርመራ ውጤት ወይዘሮ ስንዱ ስለት ባለው መሳሪያ ከደረቷ ላይ በመወጋቷ የግራ ሳምባዋ ክፉኛ መቁሰሉን ከማመልከቱም በላይ በግንባሯና በጉንጮቿ ላይ የተገኘው ነጠብጣብ የደረቀ ደምም በአይነቱ የሌላ ሰው እንደሆነና በሌላው ሰውነቷ አካባቢና በሸራው ላይ ተጨማልቆ የተገኘው ደም ግን የራሷ የሟችቷ እንደሆነም ጭምር ያመለክታል። የወንጀል ምርመራ ክፍሉም ባደረገው የአሻራ ምርመራ የአንድ ማንነቱ ያልታወቀ ሰው የመዳፍ አሻራ ለመመዝገብ ችሏል። ታዲያ የማን አሻራ ይሆን? ማን ይሆን የገደላት? ይህ ነበር የወንጀል ምርመራው አብይ መነሻና የመድረሻ የጥናት ጥያቄ። ከአስክሬኑ ጋር በተገኘው በሟችቱ የእጅ ቦርሳም ውስጥ በብጣሽ ወረቀት ላይ ተጽፎ የተገኘ ማስታወሻ መልእክት ለምርመራው ጠቃሚ መረጃ እንደሚያስጨብጥ ተገመተ። ማስታወሻው በአንድ ማንነቱ ባልታወቀ ሰው የተጻፈና እሱም በአንድ ዕለት ቅዳሜ ወይዘሮ ስንዱ ባለቤቷ በማያውቀው ሁኔታ ቤቱ እንድትመጣ የሚገልጽ የምስጢር መልእክት የነበረው ነው። ወይዘሮ ስንዱ ማስታወሻውን ወደ ጻፈላት ሰውዬ ቤት እንድትሄድ በምስጢር የተጠየቀችበት ዕለትና ከቤቷ ወጥታ የቀረችበት ዕለት ተመሳሳይ በመሆኑ ማስታወሻውን የጻፈላትን ሰው ለይቶ ማወቁ ስለ ወንጀሉ አፈጻጸም ጠቃሚ መረጃን ያስገኛል የሚል እምነት በሰፊው ያሳደረ። ታዲያ ሰውየው ማን ይሆን? እንደምንስ ሊገኝ ይችላል? ሟችቷ ከለበሰችው ኮት የጎን ኪስ ውስጥ ባለዘንግ የበር ቁልፍም ተገኝቷል። የመርማሪው ቡድን የደም የአሻራ የመስታወሻውን ወረቀትና የቁልፉን የመረጃ ሰጭነት መነሻ በማድረግ ምርመራውን ከግብ ለማድረስ ጥረቱን በልዩ ልዩ ስልት ያቀላጥፍ ገባ። የፍንጭ መነሻዎችን ለማደራጀት የወንጀል መርማሪውን ቡድን ስለሟችቷ ሊታወቁ የሚገባቸው ነገሮች ሁሉ በባለቤቷ በዘመዶቿና በጓደኞቿ በኩል ለማወቅ እንደ ሁኔታው ዘዴ በተሞላበት መንገድ ሁሉን እየጠራ ይጠይቅ ጀመር። በተለይ የሟችቷ ባለቤት አቶ አዳሙ ስለሟች ሚስቱ ቀደም ሲል ጀምሮ የሚያውቀውን ሁሉ እንዲያስረዳ የመርማሪው ቡድን ጸሐፊ ሻምበል ሲራክ ደጋግሞ ጣቢያው ድረስ እያስጠሩ ጠየቁት። ሰማህ፣ ስለሷ የሚያስፈልጉ መረጃዎች ስሟ፣ የትውልድ ቦታዋ፣ እድሜዋና የምትሰራበት መስሪያ ቤት የመሳሰሉትን ማወቅ ብቻ አይደለም፣ ፍላጎቷ፣ ስሜቷ፣ ከሰዎች ጋር ያላት ግንኙነት፣ ጓደኞቿና ሌሎች እሷን የሚመለከቱ ዝርዝር ጉዳዮችም ሁሉ በወግ ተለቅመው ከተጠኑ ለምርመራችን ትልቅ ጠቀሜታ ሊሰጡ ይችላሉ። በአንተ ግምት እዚህ ግባ የማይባል ነገር ወይም አንተ ቅድም ዋጋ የላቸውም ያልካቸው ጉዳዮች ለኛ ተለቅመውና ተጨምቀው ነው
የባለቤትን ጉዳይ ለማወቅ የፍንጭ መረቡን ሊዘረጉልን የሚችሉት። ስለዚህ ለጠየቁ ጥያቄዎች ሁሉ ተገቢውን መልስ ከሰጠኸኝ መልሶች በሌሎች አቅጣጫዎች ከምናሸታቸውና ከምንቃርማቸው መረጃዎች ጋር በሚያያዙበት ሁኔታ ተያይዘው የምርመራውን እርምጃ ያፋጥኑልናል። ገባህ? አሉ የወንጀል ምርመራው ኃላፊ ሻምበል በአንክሮ ወደ አቶ አዳሙ እያስተዋሉ። ሻምበል፣ ወዳጆቿንና ዘመዶቿን እርሶ እንዳሉት ተናገርኩ። እንግዲህ ጠላቶቿ ግን እኔ ማቀው ጠላት የላትም አለ አዳሙ ለስለስ ባለ አነጋገር፣ አዘን ያጨለመው ስሜት እፊቱ ላይ የታየበት። በቅርቡ እሷ ያስቀየመችው ወይም እሷ ያስቀየማት አሊያም ደግሞ በማንኛውም ሁኔታ የተጣላችው ወይም የምትጠላው ሰው የለም እንዴ? መጣላትማ መቀየምማ ያለ ነው። ከኔም ከራሴም ጋር እንኳን የምንጣላበት ብዙ አጋጣሚ አለ። ብዙ ጊዜ የምትጣሉት በምንድን ነው? በትዳር ጉዳይ፣ በንብረት አያያዝ። ደግሞ ይሄ በእኔና በሷ መሃል ያለ ጉዳይ ነው። ለእናንተ ምን ይረባችኋል? ግድ የለም እሱን እንመለስበታለን። አንተ የሕግ ባሏ እንደመሆን ባሳለፋችሁ 6 የትዳር ዓመታት ውስጥ መቼም መጣላት ያለ ነውና ስትጣሉ እሷ የምትወስደው እርምጃ ምንድን ነው? ያው ታኮርፋለች። መቼም ኩርፊያ እንዲህ አይምሰላችሁ። አንተስ ብዙውን ጊዜ የምትወስዳቸው እርምጃዎች ምንድን ናቸው? መቼም የሷ ጥፋቶች ያበሳጩ ይሆናል። ያኔ ምንድነው የምታደርገው? እኔ ጫፏን ነክቼ አላውቅም። ወቅሳታለሁ፣ መክራታለሁ። ከሰማች ሰማች፣ ካልሰማችም መቼስ ምን አረጋለሁ? ልጆቼን አቀፌ ጠቅልል ነው። ከመጋባታችሁ በፊት ካንተ ሌላ ያፈቅራት የነበረው ወይም ታፈቅረው የነበረ ሰው አለ? ካለስ ማን ይባላል? አይ ከኔስ ሌላ ማንንም አታፈቅር። የሚያፈቅራት ሰው ይኑር አይኑር ግን ማቆ ነገር የለም። ካንተ ሌላ ለማፍቀሯን በምን አወቅ? እንዴት አላውቅም? ሚስቴ አይደለችም እንዴ? አብሬያት እየኖርኩ ወልደን ተዋልደን ይሄን ያለ ስኖር ስሜቷን ማወቅ ያቅተኛል እንዴ? እንግዲያው ስሜቷን ማወቅ ከቻልክና አንተም ብቻ እንደምታፈቅር እርግጠኛ ከሆንኩ እሷ የምትጠላውንም ሰው ከዘመድም ሆነ ከባዳ ልታውቅ ትችላለሽ ማለት ነው። አዎ ስሜቷን በደንብ ነው ማቀው። ሻምበል ሲራክ ስለሟችቷ የቀድሞ ይዞታ በግልጽ ከሚታወቁ ጉዳዮች የተለየ አዲስ የመረጃ ፍንጭ በመስጠት አቶ አዳሙ ሊረዳን ይችላል ብሎ የገመቱ ፍሬ ሳይገኝ ቀረ። ምርመራው እንደቀጠለ ጥቂት ቀናት አለፉ። በመርማሪው ቡድን ዘንድ የወይዘሮ ስንዱ ጉዳይ በውል ለይቶ ለማወቅ በልዩ ልዩ ሁኔታ ተገቢ ጥረት ቢደረግም እንኳ ወንጀለኛውንና የወንጀሉን አፈጻጸም ሁኔታ አጣርቶ ማወቁ አስቸጋሪ የማይደፈር ሆነ። በተለይ አስክሬኑ ወንጀሉ በተፈጸመበት ስፍራ የተገኘ ባለመሆኑ ከወንጀሉ መፈጸሚያ አካባቢዎች ሊገኙ ይችሉ የነበሩትን ፍንጭ ሰጪ አካባቢ መረጃዎች እንኳን ለማግኘት አልተቻለም። ወይዘሮ ስንዱ የት ቦታ ተገደለች? በዱር ወይም በመንገድና በገላጣ ቦታ ላይ? ወንጀሉ እንዳልተፈጸመ አስክሬኑ በጥንቃቄና ዝግጅት ባለው ሁኔታ ከመጣሉ በቀላሉ ለመገመት ይቻላል። ይህ ካልሆነና ግድያው በቤት ውስጥ ወይም በግቢ ውስጥ ወይም ደግሞ በሌላ በተመሳሳይ ሰዋራ ስፍራ ለማወቅ የተፈጸመ ከሆነ ደግሞ በማን ቤትና ግቢ እንደተፈጸመ ለማወቅ አለመቻሉ ከቤቱ ጋር በተያያዘ ሁኔታ የወንጀለኛውን ወይንም የወንጀለኞቹን ማንነት ለማወቅ የሚቻልበትንም ሁኔታ አዳፍኖታል። ይሁን እንጂ የወንጀል መርማሪ ቡድን ያለምንም ተስፋ መቁረጥ እያንዳንዳቸውን ከአስክሬኑ ጋር የተገናኙትን ቁሳቁሶች ሁሉ በጥንቃቄና በጥልቀት ትኩረት ሰጥቶ ማጥናቱን ቀጠለ። በዚህም በሟችቷ የኮት ኪስ ውስጥ የተገኘው ባለዘንግ የብር ቁልፍ በእርግጥ የሟችቷ መሆን አለመሆኑን ለማረጋገጥ አቶ አዳሙ ተጠርቶ ተጠየቀ። አቶ አዳሙ ይህን ቁልፍ ታውቀዋለህ? ሻምበል ሲራክ ነበር ይህን ጥያቄ ለአቶ አዳሙ ያቀረበው። አቶ አዳሙ ቁልፉን በእጁ ቀበል ላረገና አንድ ሁለት ያገላብጦ ከተመለከተው በኋላ የለም አላውቀውም የሚል መልስ ሰጠ። ከዚህ ቁልፍ ጋር የሚመሳሰል ሌላ ቁልፍ በባለቤት እጅ አይተህ ታውቃለህ? እሷ ጋር የነበሩ ቁልፎች ሁሉ እኔ ጋር አሉ እኮ። የበርም ሆነ የሳጥን ቁልፎች ከዚህ ለየት ያሉ ናቸው። የኔ ያህል የረዘመ ባለዘንግ ቁልፍ ሁለታችንም ኖሮን ተጠቅመንም አናውቅም። ካንተም ሆነ ከባለቤት ጓደኞች ወይም ከጎረቤትም ሆነ ከዘመድ የዚህ አይነት ቁልፍ ያለው ሰው ታውቃለህ? ኧረ እኔ እንጃ። ከዘመድም ሆነ ከጎረቤት እኔም ማውቀው የለም። ግርማ የሚባል ጓደኛዬ ግን እንደዚህ ዘለግ ያለ የበር ቁልፍ እንዳለው አውቃለሁ። እንዲያውም እርግጠኛ ባልሆንም የዚህ ቁልፍ ቁመትና ቅርጹ ከግርማ ቁልፍ ጋር የሚመሳሰል ይመስለኛል
ከአስክሬኑ ጋር የተገኘው ቁልፍ የሟቺቷ ንብረት እንዳይደለ አቶ አዳሙ በሰጠው ቃል በመረጋገጡ የምርመራው ትኩረት በጽኑ በቁልፉ ላይ አርፎ ከአቶ ግርማ የመዝጊያ ቁልፍ ጋር በሚስጥር ሲመሳከር በእርግጥም ሙሉ ለሙሉ ተመሳሳይ ሆኖ ተገኘ። አቶ ግርማ ከሟቺቷ የኮት ኪስ ውስጥ የተገኘውን ቁልፍ የራሱ እንደሆነ ቢያምንም በወንጀሉ ተጠያቂ እንዳይደለ ለመግለጽ የጠፋብኝ መስሎኝ ነበር። ምናልባት አዳሙ ወደ ድሬዳዋ ለመሸኘት እቤቱ የርኩለት እዛው ረስቸው ሟቺቷ ያገኘችውና ኪሷ ያስቀመጠችው ይሆናል የሚል መልስ ነበር የሰጠው። በወንጀሉ ምርመራ የተሰማሩት ፖሊሶች የአቶ ግርማ መልስ ስላጠራጠራቸው በሱ ላይ ምርመራውን ጠንከር አድርገው ገፉበት። በልዩ ልዩ አቅጣጫ የተገኙትን መረጃዎች የማመሳከሩና የማገናዘቡ ረቂቅ የምርመራ ስልትም ቀጥሎ በአስክሬኑ ላይ የተገኙ አሻራዎች ከአቶ ግርማ የመዳፍ አሻራዎች ጋር ተመሳሳይነት ሲያሳዩ በሟቺቱ ግንባርና ጉንጮች ላይ ተንጠባጥቦ የተገኘው ደም ግን በአይነቱ ከአቶ ግርማ ደም የተለየ ሆኖ ተገኘ። ማንነቱ ባልታወቀ ሰው ተጽፎ ወይዘሮ ስንዱ እንደወጣች በቀረችበት ዕለት እቤቱ እንድትመጣ በሚስጥር ቀጠሮ የሚገልጸውና ከሟቺቱ ቦርሳ ውስጥ የተገኘው ማስታወሻ የአቶ ግርማ መሆን አለመሆኑን ለማረጋገጥ ሁኔታውን ሳይነግረው በማስታወሻው ላይ የሚገኙትን ቃላትና ሐረጋት ሁሉ አጠቃሎ ያዘ ሌላ ጽሑፍ ተዘጋጅቶ በእጅ ጽሑፍ እንዲገለበጥ ተደረገ። በእጅ ጽሑፍ ምርመራው አብዛኞቹ በማስታወሻው ላይ የሰፈሩ ፊደላት የጽሑፍ አጣጣልና ተመሳሳይነት ሲያሳዩ ሁለት ፊደሎች በተለያየ ቃላት ውስጥ የተለያየ አጣጣልን የያዙና ሶስቱ ደግሞ የሱን አጣጣል የተከተሉ ሆነው በአቀማመጣቸው ግን በአንዳንድ ቦታዎች መጠነኛ ልዩነት ያለባቸው ነው ተገኙ። የአሻራውና የእጅ ጽሑፉ ምርመራ ውጤት መርማሪውን ቡድን በአቶ ግርማ ላይ ያደረበትን ጥርጣሬ እጅግ ከፍ ሲያደርገው፣ በደም ምርመራ የተገኘው ውጤት ግን በወንጀሉ ተጠያቂ ሊሆን የሚችል ሌላም ሰው እንደሚኖር ተጨማሪና አዲስ ጥርጣሬን ፈጠረ። ጥልቅ ምርመራዎች ደረጃ በደረጃ በስፋትና በረቀቀ ቴክኒክ ይቀላጠፉ ገቡ። እያደር ግን አቶ ግርማ ስለ ወይዘሮ ስንዱ አሟሟት የሚያቆም ብቻ አስረድቶ የወንጀሉ ፈጻሚ ያለመሆኑን ገለጸ። እንደ አቶ ግርማ አባባል ወንጀሉ የተፈጸመው እርሱ ቤት ሆኖ የወንጀሉ ፈጻሚ ወይም ፈጻሚዎች ግን ሌሎች ናቸው። ራሱን በጭራሽ ያውቃቸው። በራስ ቤት ውስጥ ሰው ተገድሎ ጉዳዩን ሳያውቁ መቅረት እንዴት ሊሆን ይችላል? ለፖሊሶች ግራ ያጋባ ነበር። አስክሬኑን በሸራ ጠቅልዬ ጣልኩት እኔ ነኝ ብሎ ጀመረ አቶ ግርማ የሚያውቀውን ሲያብራራ። የወንጀሉ አፈጻጸም ግን ለኔውም ባዳ ነው። አንድ ሰዓት ባልሞላ ጊዜ ውስጥ ስንዱ ከህይወት ወደ ሞት ተሸጋግራ ስላገኟት የአሟሟቷ ጉዳይ እጅግ ሚስጥራዊና ታምራዊ ሆኖብኛል። አዳሙ ድሬዳዋ በሄደ በሶስተኛው ቀኑ ቅዳሜ ቀትር ላይ ስንዱ ድንገት ቤት መጣች። ያሎትሯ ለምን እንደመጣች ባላውቅም ልጠይቅ ነው ስላለችኝ ጉዳዩን ችላ ብዬ ከመስተንግዶ ጋር ጫውታት ጀመር። ወዲያው ልክ ከቀኑ 8 ሰዓት ከ30 ላይ ስልክ ከድሬዳዋ ተደወለ። ደዋዩ አዳሙ ስለነበር ለጊዜው ደነገጥኩ። መደንገጤን ውጪ ተዝናንቼ ላናግረው ሞከርኩ። አዳሙን ከድሬዳዋ የመጋረጃ ጨርቅ ይዞልኝ እንዲመጣ ነግሬው ስለነበር በአጋጣሚ ድሬዳዋ እንደሚቆይና የመጋረጃውንም ጨርቅ በሚያምኑ ሰው በኩል የላከልኝ መሆኑን ነግሮኝ በዚሁ ስልኩን ዘጋው። በግምት 9 ሰዓት ከ20 አካባቢ በድጋሚ ስልክ ተደወለ። ደዋዩ ጨርቁን እንዲሰጠኝ አዳሙ የላከው መልእክተኛ ነበር። ስሜን ጠርቶ ጨርቁን ወዲያው ሄጄ እንድቀበል ባቡር ጣቢያው በሩ ላይ ለምልክት ቢጫ ባርኔጣ አድርጎ እንደሚጠብቀኝ ነገረኝ። እኔ እንኳን ስንዱን ባዶ ቤት ጥያል ለሚር ስላልፈለኩ በወቅቱ ልመጣ እንደማልችል ለመልእክተኛው ብነግረው ከአንድ ሰዓት በኋላ ወደ ደብረ ዘይት በአውቶቡስ እንደሚሄድና ሌላ ጊዜም በጭራሽ ላገኘው እንደማልችል አስታወቀኝ። በጉዳዩ አጣዳፊነት ስንዱን እቤት ትቻት ስለነበር ወደ ባቡር ጣቢያው ሄድኩ። ይገርማችኋል፣ አንድ ሰዓት ባልሞላ ጊዜ ውስጥ ጨርቁን ይዤ ቤት ስመለስ ስንዱ ባልጋይ ላይ በደም ተበከል አገኘኋት። ቆልፌ የሄድኩት በር ስመለስም እንደተቆለፈ ነበር። ብቻ ምን ሰይጣን እንደገባ አላውቅም፣ በዝግ ቤት ውስጥ በደም ተጨማልቃ አገኘኋት። ሁኔታውን ለማመን ስላዳገተኝ መስኮቶቹና ኮርኒሶቹን ሳይቀር ፈተሹ። ሁሉም እንደነበረው ዝግ ነው። እንደነበረችው ያላገኘኋት ስንዱን ብቻ ነበር። አገላብጬ ሰውነቷን አየሁት። ከደረቷ በቀር ሌላው ሰውነቷ አልቆሰለም። ሐዘንም ድንጋጤ መንፈሴን ስላዋከቡት ለጊዜው ማደርጎን አላውቅም ነበር። ቀኑ እየመሸ ሲሄድ ምንም እንኳን የወንጀሉ ፈጻሚ ባለሆንም ከተጠያቂነት ለመዳን የምችልበትን ዘዴ ማብሰልሰል ጀመርኩ።
የመጣልኝ ሐሳብ የወንጀሉን ደብዛ ከቤቴ ማራቅ ነበር። አስክሬኑን ከነቦርሷ በደንብ በተነከረው ብርድ ልብስና በሸራ ጠቅልዬ ወርቁ የተገኘበት ስፍራ ሌሊቱን በጥንቃቄ ለመጣል ችያለሁ። በተረፈ በፍጹም የወንጀሉ ፈጻሚ አይደለሁም፣ ከደሙ ንጹህ ነኝ። ቃሉ ምን ያህል እውነተኛ እንደሆነ ባይታወቅም አንድ ሰዓት ባለሞላ ጊዜ ውስጥ በአቶ ግርማ ቤት አቶ ግርማ በሌለበት ሁኔታ የሟቺቱ ሕይወት ማለፉ ሆነ ብሎ በተዘጋጀና በተቀነባበረ ሁኔታ ወንጀሉ እንደተፈጸመ በመርማሪዎች ዘንድ ብርቱ ግምት አሳደረ። ምናልባትም የወይዘሮ ስንዱ ገዳይ ወይዘሮ ስንዱ በወቅቱ አቶ ግርማ ቤት ትገኝ እንደነበር ያወቀና አቶ ግርማም የመጋረጃ ጨርቁን ለመቀበል ወደ ባቡር ጣቢያ መሄዱን አውቆ እግር ጠብቆ አደጋ ያደረሰ የቅርብ አዋቂ ሰው እንደሚኖር ከፍተኛ ጥርጣሬ ፈጠረ። ጥርጣሬው በምርመራ ሲብላላ የወንጀሉን ምስጢራዊ አፈጻጸም እያጎላው ከመምጣቱም በቀር ወንጀለኛውን በይፋ የሚያሳውቅ ምንም ማስረጃ አልተገኘም። አቶ ግርማ ባቡር ጣቢያው ሲሄድ እግር ጠብቆ ገብቶ አደጋ ያደረሰው ሰው ካለ የተቆለፈውን ቤት እንዴት ከፍቶ ሊገባ ቻለ? ወንጀሉ እስከተፈጸመ በኋላ እንደምን ቤቱን እንደነበር ቆልፎ ሊሄድ ቻለ? ከመዝጊያው ቁልፎች አንዱ በሌላ ሰው እጅ የሚገኝበት ሁኔታ እንዳለ አቶ ግርማ በብርቱ ተጠየቀ። መዝጊያው ከተሰራ ጀምሮ ያሉት 2 ቁልፎች ብቻ እንደሆኑና ከነሱም ውስጥ አንዱ በእጁ የሚገኘውና ሌላው ከሟቺቱ ኮት ኪስ ውስጥ የተገኘው መሆኑን ደጋግሞ ከመናገር በቀር አቶ ግርማ አዲስና ያልታወቀ ሚስጥር ሊያወጣ አልቻለም። እንግዲያው ማን ከፍቶ ገብቶ ገደላት? አሁንም ፖሊሶችን ግራ ያጋባው ጥያቄ ነበር። ወይዘሮ ስንዱ ራሷን ገር ላይ ይሆን? እንደምንስ ራሷን በስለት ልታጠፋ ትችላለች? አዲስ ጥርጣሬ ቢፈጠርም ከሟቺቱ ፊት ላይ የሌላ ሰው ደም መገኘቱ ጥርጣሬውን ወዲያውኑ አከሸፈው። እንግዲያው የወንጀሉ ፈጻሚ ራሱ አቶ ግርማ ሆኖ ሚስጥሩን ለመጠበቅ የፈጠረው ዝባዝንኪ መሆን አለበት የሚለው የቆየ ጥርጣሬ ዳግም አገርሽቶ በመርማሪ ቡድን ዘንድ በቅጡ ይብላላ ጀመር። በሟች ፊት ላይ የተገኘው የሌላ ሰው ደምም ምንም እንኳን አቶ ግርማ ባይሆንም ዞሮ ዞሮ ሌላ ግብረ አበር ሊኖር እንደሚችል ከመጠቆሙ በቀር የአቶ ግርማን ንጽህና ሊያረጋግጥ አይችልም። ስለዚህ በአቶ ግርማ ላይ ምርመራው ያለማሰለስ በከፍተኛ ደረጃ ቀጠለ። አቶ ግርማ መጋረጃውን ባቡር ጣቢያ የሰጠኝ መልእክተኛ ባለባበሱ የጠበቅኩት አልነበረም ማለቱና መልእክተኛው 10 ብር ተቀበለው ብሎኛል አዳሙ ብሎ ከተቀበለኝ በኋላ ወደ ደብረ ዘይት በመሄድ ፈንታ ወደ 4 ኪሎ መሳፈሩም በማግስቱም ጠዋት 4 ኪሎ ባንክ ቤት ፊት ለፊት መንገዱ ዳር ቆሞ አይቼዋለሁ ማለቱ ምርመራውን በአዲስ አቅጣጫ ለማራመድ አዲስ መቆናጠጫ ሆኖ አገለገለ። በመልእክተኛው ላይ የታየው ዋሾነት ከምን መጣ? በሐሰት ወደ ደብረ ዘይት እሄዳለሁ ብሎ አቶ ግርማን በጥድፊያ ወደ ባቡር ጣቢያ ሄዶ ጨርቁ እንዲቀበሉ ያደረገበትስ ምክንያት ምንድነው? እነዚህ ጥያቄዎች ናቸው ጉዳዩን የሚስጥር ቋጠሮ እንዳለበት አድርገው ብርቱ ጥናት የጠየቁት። በዚህም በአንድ በኩል መልእክተኛውን በአቶ ግርማ አማካኝነት በስውር ፈልጎ ማግኘት፣ በሌላ በኩል ደግሞ መልእክተኛው ተገኝቶ ለምርመራ እስኪቀርብ ድረስ አቶ አዳሙን በአይነ ቁራኛ መጠበቅና መልእክተኛው ሲገኝም አቶ አዳሙን ጠርቶ ቃሉ እንዲሰጥ ማድረግ የመርማሪው ቡድን አጣዳፊና አመንታ ተግባራት ሆኑ። አቶ አዳሙ በአይነ ቁራኛ እየተጠበቀና መልእክተኛውም ሊገኝ ይችላል ተብሎ በሚገመትበት አካባቢ ሁሉ ቀንም ሆነ ምሽት በስውር ሲፈለግ 2 ሳምንታት አለፉ። ልክ በ17ኛ ቀኑ መልእክተኛው ቅድስት ማርያም ቤተክርስቲያን አካባቢ መንገድ ሲያቋርጥ ተገኝቶ ተይዞ ለምርመራ ቀረበ። አቶ አዳሙን ቀድሞንም ጠርቶ መጠየቅ የታሰበ ቢሆንም በተለይ ከመልእክተኛው የተገኙ አዳዲስ መረጃዎች ተፈላጊነቱን እጅግ አበረቱት። አዳዲስ መረጃዎች መመንጨት ጀምረው ደረጃ በደረጃ የምርመራው መቋጠሪያ ልባት ወደሚያገኝበት ግቡ በፍጥነት ተራመደ። የወንጀሉ ምስጢራዊነት በይፋ የገታ ቃልም በመጨረሻ ላይ ከሟች ባለቤት አቶ አዳሙ አንደበት ይክተለተል ገባ። በእርግጥ ድሬዳዋ ለመሄድ ሐሳብ ነበረኝ። ሆኖም ግን የባለቤቴና የጓደኛ የግርማ ሽረባ ሊያስኬደኝ ቀርቶ ሰላም ሊሰጠኝ አልቻለም። ሰላም ካጣ ዓመት አልፎኛል። የአእምሮዬ ሰላም መደፍረስ የጀመረው ስንዱ በእንቅልፍ ልቧ ደጋግማ የግርማን ስም መጥራት ከጀመረች ወዲህ ነው። በተፈጥሯ በውን ያወጋችውን በቅዠት መድገሙ አብሯት ያደገ መሆኑን ወላጆቿ ይናገራሉ።
ከተጋባን ጊዜ አንስቶ በእንቅልፍ ልቧ የምትናገረውን ዘወትር እንድነግራት ተወተውተኝ ነበር። እኔም በቅን ልቤ እስከ አምና ድረስ ከአንደበቷ የሰማሁትን ሁሉ ከመንገር በቀር የደበኳን ነገር አልነበረም። ከአምና ወዲህ ግን የገዛ ጓደኛዬ ባልተለመደና ባልጠበቅኩም መንገድ የባለቤቴ ቅዠት ጓደኛ እየሆነ በመምጣቱ የሰማሁትን በልቤ ቀብሬ በሚስጥር ስታዘብና ስገረም ቆየሁ። ይህ በባለቤቴና በጓደኛዬ ላይ የተፈጠረው የመጀመሪያ ውስጣዊ ጥላቻ ምንጭ ነበር። በዚህ ብቻ አላበቃም። ልቤው ውስጡን እያቃጠለ ሰላም የነሳኝ ሌላም ስውር ደባ ገጠመኝ። ብዙ ጊዜ ከሥራ መልስ ቤት ሳለው ስልክ ይደውልና ስልኩን አንስቼ ሃሎ ወይም አቤት እንዳልኩ ወዲያው ስልኩን ይዘጋብኛል። ይህ ተደጋግሞ ሲገጥመኝ ጥርጣሬ በጣም አደገ። ስንዱ ስልኩን ባነሳሽ ጊዜ ግን ፈጽሞ የአይነቱ ነገር ገጥሟት አያውቅም። አንድ ቀን እንደተለመደው ስልክ ተደወለ። ስንዱ አልነበረችም። ወዲያው የስልኩን የመነጋገሪያ እጀታ አንስቼ ምንም ምላሽ ሳልሰጥ ጆሮ ላይ ደቅኜ ደዋዩ እስኪናገር ጠበቅኩ። ፈጥኖ የፈለገውን ሰው ሊጠራ ወይም ድምጹን ሊያሰማ አልቻለም። እኔ ድምጼን ሳላሰማ የሱን ድምጽ ለመስማት እንዳደበው እሱም ድምጹን ሸሽጎኝ የኔን ድምጽ ቀርሞ ለመስማት በዝምታ ጥቂት እንደቆየ ማልበል የሚል ድምጽ አመለጠው። መልስም አልሰጠሁት። ድምጹ ግን እማውቀው ይገርማ ነበር። ወዲያው ዝምታዬ እንዳወቀ ስልኩን ዘጋው። ከዚያ ጊዜ ወዲህ ለአንድ ወር ያህል በዚህ አይነቱ መንገድ እቤቴ ስልክ ደውሎ አያውቅም። ምናልባትም እኔ በሌለውበት ደውሎ ሊሆን ይችላል፣ እርግጠኛ አይደለሁም። ውስጡን እየገነተርኩ መገንተሬን ሳላሳውቅ ስውር ግንኙነታቸውን ወጥመዴ ውስጥ ለማስገባት ዘዴ ሳብሰለስል አያሌ ቀናት አለፉ። ባደረኩት ከፍተኛ ጥንቃቄ ስንዱም ሆነች ግርማ መጠርጠሬን እንዳልጠረጠሩ የኋላ ኋላ ባዘጋጀውላቸው ወጥመድ አረጋግጫለሁ። ከአንድ ወር በኋላ ያ ተጣርቶ ድርግም የሚለው የኮንትሮባንድ የስልክ ጥሪ ተመልሶ መጣ። እኔ ባለሁበት ስንዱ የስልኩን እጀታ እንዳነሳች አይቻለኝም ብላ ስልኩን መዝጋቷ ልቤ እያወቀ የመጠቋቆሚያ ዘዴ አድርገው ተጠቀሙበት። ስልክ አንስታ እኔ ካለውኝ አይቻለኝም የሚል መልስ መስጠቷ አዳሙ አለና ማውራት አልችልም ስልኩን ዝጋው ማለት እንደሆነ ለክትትል የተሰማራው ንቁ ልቤ መረዳት አላዳገተውም። በሌላም ቀን ስልኩን እንዳነሳሁት ጆሮ ላይ ድርግም ማለቱ እንደገና ገጥሞኛል። እሷም ብትሆን እኔ በአቅራቢያዋ ካለው አይቻለኝም ብላ ስልኩን መዝጋት፣ ራቅ ካልኩ የመኝታ ቤት ከሆንኩ ደግሞ በአጭሩ በሹክሹክታ መናገር ጥበብ አድርጋ ደጋገመችው። ልቤ ያውቀዋል፣ ማውቅኝ ግን ሁለቱም አያውቁትም። ግርማ በሴት እያስደወለ ስንዱ ስትቀርብለት ራሱ የሚያነጋግርበትን ጥበብም ተጠቅሟል። ሁሉንም ስለማውቅ ስውር የበቀል ወጥመዴን ማመቻቸቱ ብቻ የተግባር ምርጫ ሆኖ በአእምሮ የተወጠነ። ግርማን በጓደኝነቱ እንደተለመደው እኔው ቤት ምሳ ወይም እራት ጋብዘነው ወይም እሱ ቤት ተጋብዘን በመናሳልፋቸው የጭውውት ጊዜያት ከስንዱ ጋር በስውር መልእክት የሚለዋወጡበትን ጥበብ ተደጋግሞ ተከስቶልኛል። በአእምሮዬ ተብላልቶ የከረረው ወጥመድ በድርጊት መዘርጋት የጀመርኩት ድሬዳዋ ለመሄድ የነበረኝን የቀድሞ ፍላጎት ለስንዱም ሆነ ለጓደኞቼ ሁሉ በቅድሚያ በማሳወቅና በማስወራት ነበር። የኔ ድሬዳዋ መሄድ ስንዱንም ሆነ ግርማ እንደሚያስደስታቸው አውቃለሁ። ቀኑ እስኪደርስ ግን ደስታ አልነፈኳቸውም፣ በተስፋ ረኩበት። እሱም ሆነ እሷ የኔን ወደ ድሬዳዋ መሄድ በጉጉት እየጠበቁና ሐሳቤንም እንዳልቀይር የዘመር ጥየቃን አስፈላጊነት በሆነው ባልሆነው እያስታከኩ ሲያስተምሩኝ ቆይተው የወጥመዴ ሁለተኛ እርምጃ ቀን ደረሰ። ረቡዕ ጠዋት ለሐሙስ የባቡር ጉዞ ከስንዱ ጋር አብረን ባቡር ጣቢያ ሄደን ትኬት ቆርጠን መጣን። ለግርማ በርግጥም ድሬዳዋ መሄድን ያለምንም ጥርጣሬ እንዲያውቅና እንዲረዳ ትኬቱን ማሳየት ስለነበረብኝ ያው ይቻለኝ ዘንድ በእለቱ ለእራት ቤቴ እንዲመጣ አስቀድሜ በጠራው መሰረት ሰዓቱን ጠብቆ መጣልኝ። እራት እየበላን ሳለን ከድሬዳዋ ምን እንዳመጣለት እንደሚፈልግ ጠየቅኩት። ይህ ሶስተኛው ለወጥመድ አስፈላጊ የሆነውን ጉዳይ የሚያመቻች ተግባሪ ነበር። የመጋረጃ ጨርቅ አደራ ነው እንዳትረሳ አለኝ፣ የሚያላምጠውን ጉርሻ በውሃ እያወራረደ። እንግዲያው ከመኝታ ልብስና ካልጋ መብራት ቀለም ጋር የሚመሳሰል ቀይ የመጋረጃ ጨርቅ ላምጣልህ አልኩት። የአፌንም የልቤንም አዋህጄ መናገሬ ነበር። አልገባውም። ደማቅ ቀለም እንደማይሻና እንደማይወድ ብቻ ነገረኝ። ገበታው ተነስቶ ስፍራውና ጨዋታው የቢራ ጠርሙሶች እንደተኩት የቆረጥኩትን ትኬት እንደ ቀልድ ለማሳየት እድል አገኘ።
ግርማ ትኬቱን በሚገባ አየሁ። የሜዴን ዋስትና አየሁ ማለት ነው። ላይ ላዩን በጨዋታ ብስቅም ውስጡን ግን በልቤ እበግናለሁ። እሱም በልቡ እዚያ ያስቀርህ የሚለኝ ይመስለኛል። ብቻ በልቡ እንደሚረግመኝ በልቤ ረግመዋለሁ። በዚያ የጨዋታ ምሽት ስንዱ ወዳጇን እኔም ጠላቴን እሷ ካንጀቷ እኔ ካንገቴ ስናጫውተውና ስናስተናግደው ቆይተን ከምሽቱ 5 ሰዓት ላይ እኔ ተሰናብቼው እሷ ደህና አደር ብላው ግርማን ሸኘ ነው። በልቡ ለዋሽ በረሃ እንደተመኘኝ እኔም ለወጥመድ መረብ ተመኘሁት። ከደጅ ግርማን ሸኝተን ስንመለስ እኔ ወደ ሳሎን ቤት ሳመራ ስንዱ ሻንጣዬን ልታዘጋጅ ወደ መኝታ ቤት ገባች። የጀመርኩትን በብርጭቆ የተቀዳ ቢራ ጨርሼ ሌላ ለመርገም የጠርሙስ መክፈቻውን መፈለግ ጀመርኩ። ከጠረጴዛው ላይ ባጣው በወንበሮቹና በወለሉ ላይ ሳይቀር አጎንብሼ ፈለግኩ። አላገኘሁትም። ቀና ስል ከስልኩ መቀመጫ አጠገብ ካለው ወንበር ላይ የስንዱን ኮት ተሰቅሎ አየሁት። ቀደም ሲል ጨዋታው በደራበት ሰዓት ለብሰው ስለነበር ምናልባት ኪሷ ውስጥ ከት ይሆናል በሚል ወደ ኮቱ አመራው። በግራ የጎን ኪሷ ውስጥ እጄን ከተትኩ። ጣቶቼ መክፈቻውን ሳይሆን ብጣሽ ወረቀት ይዘው ወጡ። ወረቀቷ ተጣጥፋለች። ገልጬ በላዩ ላይ የተጻፈው ማስታወሻ ማንበብ ጀመርኩ። ከማስታወሻው አናት ላይ የስንዱ ስም ተጽፏል። ከበስተቀኝ ጠርዙ ላይ ቀን ተጽፏል። ከስር ያለው ዋና መልእክት ቆይ ገልብጬ ስላስቀረሁት አሁንም ድረስ የገለበጥኩትን ማስታወሻ በኪሴ ይዤዋለሁ። ላንብብላችሁ። ስንዱዬ ይላል። ቀደም ሲል እንደሰማሁትና አንቺም ትናንት በስልክ እንደነገርሽኝ አዳሙ ነገውኑ ወደ ድሬዳዋ የሚሄድ ከሆነ እንደተነጋገርነው ቅዳሜ በ8 ሰዓት እኔው ቤት የምንገናኝበት ቀጠሮ የጸና ይሆናል። ይህም ምናልባት ለራት ቤታችሁ ስመጣ በቃል ለመናገር አዳሙ ድል ያልሰጠን እንደሆነ በሚል የተጻፈ ማስታወሻ ነው። ለመነጋገር ከቻልን ግን እንደ ሁኔታው የቀጠሮውን ቀን ልንለውጠው እንችላለን። ለማንኛውም ላልሄድ እችላለሁ ብሎኛል ላልሽኝ እኔም እንኳን አንቺ ለመሄድ በወጣነው ሐሳብ እንዲጸና መገፋፋቱን በዘዴ እንቀጥላለን። ምናልባት ቅዳሜ እክል ገጥሙኝ በ8 ሰዓት ቤት ለመድረስ ካልቻልኩ ገብተሽ እንድትጠብቂኝ አንዱን የቤቴን የበር ቁልፍ በመጸዳጃ ቤታችሁ መስኮት ላይ በአበቦቹ ጣሳ ስር አስቀምጠዋለሁ የሚል ነበር መልእክቱ። ወዲያው አንብቤ እንደጨረስኩ ማስታወሻውን ለመገልበጥና የተቀመጠችውንም የግርማን ቁልፍ ለማየት ብርና ወረቀት ይዤ መጸዳጃው ክፍል ገባሁ። ቁልፉን አስቀምጧታል። አንስቼ ኪሴ ከተትኩና በፍጥነት መልእክቱን ይዤ እንደምታዩት ጽፌ ለማስቀረት ችያለሁ። ቁልፏ ለወጥመዴ ልትጠቅመኝ ስለምትችል ኪሴ እንደተውኳት በማስታወሻው ላይ ቁልፉ ስለማስቀመጡ የሚገልጸው መልእክት ብቻ ደልዤ በማጥፋት ወረቀቷ እንደነበረች አጣጥፌ እኮቷ ኪስ ውስጥ መለስኩት። በማግስቱ ጠዋት እኔን ለመሸኘት ስንዱም ግርማም አብሮኝ ባቡር ጣቢያ ተገኝተዋል። ሁለቱንም ስሜ ስሰናበታቸው ልገልጸው ማልችለው አንዳች ስሜት ሰውነቴን ነዘረኝ። ያ መንከባከበው ትዳሬ፣ ያ ልጆቼ የሚቦርቁበት ቤት እንደፈራረሰው ነው ተሰማኝ። ነፍሴ በውስጥ መም እሪ እንዳለች ባቡር ጣቢያ ተሳፈርኩ። በደረሰብኝ ስውር በደል በቁጭት እየጋየሁና አንዳንዴም ሕፃናት ልጆቼን በሐሳብ እያጫወትኩ ብዙ መንገደኞች በጫነው ባቡር ላይ ባይተዋሮኜ ደብረ ዘይት ደረስኩ። አፍታም አልቆየሁ። ባቡሩ እንደቆመ ያስኳትን አንድ ሻንጣ አንጠልጥዬ ወረድኩ። በውጥኔም መሰረት በአውቶቡስ ተመልሼ ወደ አዲስ አበባ መጣሁ። ከዚያን ጊዜ ጀምሮ ወጥመዴ እስኪሳካ ድረስ ልጆቼ ባሉበት ከተማ ከልጆቼ ተለይቼ ቤት እያለኝ እንደሌለኝ ሆኜ እዚሁ አዲስ አበባ ውስጥ ተጠንቅቄ ቆየሁ። ዓርብ ዕለት ለኔ ከፍተኛ የሥራ ቀን ነበር። ግርማ የፈለገውን የመጋረጃ ጨርቅ እዚሁ አዲስ አበባ ውስጥ መግዛት ነበረብኝ። ከኪሴ አስኳትንም ቁልፍ የሚተካ ሌላ መሰል ቁልፍ ማሰራትም ነበረብኝ። ሁለቱንም አስፈላጊ ነገሮች በመርካቶ ገበያ አከናወንኳቸው። የቀረኝ ዋና ተግባር ለወጥመዴ ቅንብር የሚያግዘኝ ሰው ማግኘት ነበር። ለዚህ ሁሉ ሚስጥር መጋለጥ ምክንያት የሆነኝ ይህን መልእክተኛ ያገኙት ዓርብ ማታ ነው። ከድሬዳዋ እንደተላከ መስሎ መጋረጃውን በማቀበል በትክክልና በማያስጠረጥር ሁኔታ እንዲያገለግልኝ በ50 ብር ክፍያ ተዋልኩት። ሌላው ለወጥመዴ የሚያስፈልግ ተግባር ስንዱ ቅዳሜ በቀጠሮዋ ሰዓት ግርማ ቤት ስትገባ በግልጽ ለማየት የምችልበትን ስፍራ መምረጥ ነበር። ከግርማ ቤት አካባቢ ሱቆች፣ ሻይ ቤት፣ ግሮሰሪና ቡና ቤት ይገኛሉ። ከሁሉም ግን ግሮሰሪው ለከለላ አመቺ በመሆኑ
ከሌሎች ይበልጥ በርቀት የግርማን ቤት በግልጽ ለማየት በፊት ለፊት አቅጣጫ በመገኘቱ ተደግፎ በመቆም ወደ ውጭ ለማየት ባንኮኒው በበሩ ትክክል የሚገኝ በመሆኑና በክፍያ ስልክ ለመደወል የሚቻልበትን ቤት በመሆኑ ከሱቆች ከሻይ ቤቱና ከቡና ቤቱ ይልቅ መረጥኩት። ይህም በጥንቃቄ ተዘዋውሬ የፈጸምኩት በዛው በአርብ ዕለት ምሽት ነበር። ቅዳሜ በቀትር ላይ ከግርማ ቤት ፊት ለፊት ራቅ ብሎ ከሚገኘው ግሮሰሪ ገባው። ይህ መዘዘኛ መልእክተኛ አብሮኝ ነበር። ፈሪብላ ከመርካቶ የተገዛው የመጋረጃ ጨርቅን በማንጠልጠያ ላስቲክ ውስጥ ተጠቅልሎ እንደተያዘ ነው። በበሩ ትክክል ባንኮኒ ላይ ተደግፈን ያዘዝነውን ቢራ እየጠጣን አሻግረን ወደ ግርማ ቤት ስንመለከት 8 ሰዓት ሆነ። የግርማና የስንዱ የኮንትሮባንድ የቀጠሮ ሰዓት የደረሰ በመሆኑ አይኖችን አሻግሬ ከግርማ በር ሳልነቅል 5 ደቂቃ አለፈ። 10 ደቂቃም ተከተለ። ስንዱ ቡኒ ኮቷን ለብሳ ከታክሲ ወርዳ ወደ ግርማ ቤት ስታመራ ታየችኝ። ከመጋባታችን በፊት ወደ ወላጆቿ ቤት ስትገባና ስትወጣ በፍቅር አይን ጠብቃት የነበረው የቀድሞ ትዝታ ትውስ ብሎኝ አይኖቼን ባቀረሩ። ያኔ ስትገባም ስትወጣም በአይኔ መከተሌ ላገባት አስቤ ነበር። አሁን ግን ልቀብራት ወስኜ ነው። አይኔ እያየ በሩ ተከፍቶላት ግርማ ቤት ጠልቃለች። ወጥመዴ ውስጥ ገባሽ ማለት ነው። ጥቂት ቆይቼ የግርማ ቤት ስልክ ደወልኩ። ልክ ድሬዳዋ ያለው በማስመሰል የሩቅ ሰላምታዬን አሽጎደጎድኩለት። የፈለገውን የመጋረጃ ጨርቅ ገዝቼ በሰው እንደላኩትና በአድራሻው ደውሎ እንደሚሰጠው ነግሬው ስልኩን ዘጋው። በስልኩ ውስጥ ግን ስንዱ አልጋ ላይ ተዘርግታ በሐሳብ ትታየኛለች። ከአንድ ሰዓት በኋላ አብሮኝ የነበረው መልእክተኛ ልክ ለናንተ እንደዘከሰከው ግርማ ቤት ስልክ ደውሎ ከድሬዳዋ በአርብ ማታው ባቡር እንደመጣ በመምሰልና አስቸኳይ የአደራ መልእክት እንዳለው በመሆን እንዲነግር አደረኩ። ወዲያው ስልኩን እንደዘጋም ለግርማ በሰጠው አስቸኳይ ቀጠሮ መሰረት ወደ ባቡር ጣቢያ ጨርቁን ይዞ በፍጥነት በታክሲ ገሰገሰ። እኔ ግን እዛው ሆኜ ግርማን ከቤቱ መውጣትና ወደ ባቡር ጣቢያ መሄድ እስካረጋግጥ ቆይቼ ከቤቱ ልክ ወጥቶ ሲሄድ ወደ ቤቱ አመራው። በሩ ጋር ስደርስ የግርማንም በማስመሰል የሰራውትን የራሴን ቁልፎች ከኪስ ያወጣው። በተለይ መርካቶ ሄጄ በጥንቃቄ ያሰራዋትን ተመሳሳይ ቁልፍ ለመፈተን መጀመሪያ በሩን በሷው ለመክፈት ሞከርኩ። ለጊዜው እንደመንከሳለችና ወዲያው ከፈተች። ስንዱ አልጋው ላይ ተንጋላ መጽሔት ታነባለች። ባልጠበቀችው ሁኔታ እኔን እንዳየች በድንጋጤ አመዷ ቡና አለ። ቦርሳዋ ከአልጋው አጠገብ ባለ ወንበር ላይ ተንጠልጥሏል። የተቆራረጡ ብርቱካኖች ከቢላዋ ጋር ሳህን ላይ ተቀምጠዋል። የተከፈቱ የቢራ ጠርሙሶች ይገኛሉ። እነሱንም ወለሉንም በጠቅላላ መኝታ ቤቱን በአይኔ እየቃኘው ስንጎራደድ ቆይቼ ወደ ስንዱ ዞር አልኩ። ሳልጠይቃት መለፍለፍ ጀመረች። አንዴ ግርማ አታሏት እንደመጣች፣ አንዴም ደግሞ አስገድዶ እንዳመጣት እርስ በርሱ በተሳከረና በተምታታ አነጋገር ስትቀባጥር ሁሉ አልተናገርኳትም። ምን ሆነ መሰለ አለችኝ። የኔ ጉዞ እንዳሳሰባት ሆና ልሳኔ በንዴትና በብሽቀት ተቆልፎ ስለነበር አሁንም አልተናገርኩም። የባጤ ቆጡን እያወራሽ ጥቂት እንደቆየች የማቆም የ1 ዓመት የሚስጥር ስራዋን እንደማላውቅ አርጋ ከወጥመዱ ለማምለጥ በሐሰት እንደልጅ ታባብለኝ ጀመር። ክህደቷ፣ የማጭበርበሪያ ንግግሯን የማስመሰል መቅለስለሷ የተቃጠለ አንጀቴን ይበሳጋየው። ያታላይ ምላሷ ወጥመዱ ገብቶ መቅጠፉን አላፈረበትም። ንዴት ትግስቴውን ፈንቅሎ የቅዠቱን የስልኩን የኮንትሮባንድ ጥሪውንና ከኪሱ ያገኙትን የግርማን የማስታወሻ ጉድ ሳይቀር የማቀው መሆኔን ግልጥልጥ አድርጌ በጠቅስላት ድንጋጤዋ ወደ ንዴትና ወደ ቁጣ ተለውጦ ሳታውቀው በጥፊ አፍንጫዬ ላይ መታችኝ። አፍንጫዬ ደማ። ልብ አድርጉ፣ መጀመሪያ የደማሁት እኔ ነኝ። ተንጋለለችበት ሆና እኔም ቆምኩበት ሆኜ ስንተናነቅ ከአፍንጫዬ የሚወርደው ደም እፊቷ ላይ እንጠባጠብ ነበር። በእናንተ ምርመራ ከፊቷ ላይ ደርቆ የተገኘው ደም በአይነቱ ካንተ ጋር ተመሳስሏል ብላችሁ ተጨማሪ ማስረጃ ያደረጋችሁትም በእርግጥ ትክክል ነው። ምንጩ በሷ ጥፊ የወረደኝ የነስር ደም ነበር። በሁሉም አቅጣጫ የፈጸመችውን ስውር ብልግና ማወቄ ጥፊም ብቻ ሳይሆን አጥንት የሚነካ ስድብም አስከትሎብኝ ነበር። በስድቡ ወንድነቴን አንኳሰሰችው፣ ተጠየፈችው። ለኔ ለልጆቹ አባት ያላትን የውስጥ ንቀት ከግርማ ብርታት ጋር አወዳድራ በዚያ በሾ ምላሷ መንፈሴን ወጋችው። በንዴት አብሮ የሰከረ ትግስቴም ተሟጠጠ።
በአንድ ፊት ጭካኔ በሌላ ፊት ልጆቼ ተራ በተራ አይኔ ላይ ድቅን እያሉ እልህን ወደ ለቅሶ መሩት። እሷም ብትሆን የሀፍረት ንዴቷ የተስፋ መቁረጥ እልህን ዘርቶባት እኔ እንደማነባው እያነባች እንደተናነቅን እኩል የብርቱካን መቁረጫ ቢላዋ ከሳህኑ ላይ አነሳን። ጉልበት አላት። በአንድ እጇ ጉሮሮዬን አንቃ በሌላ እጇ እኩል ያነሳነውን ቢላዋ አጥብቃ እንደያዘች ጥቂት ስንታገል ቆይተን የሞት ሞቴን የቢላውን ስለት ደረቷ ላይ ተከልኩት። ለጊዜው ከብርቱ ጉልበት ትንቅንቅ ተገላገልኩ። እፎታ ግን አላገኘሁም። መንፈሴ ይበልጥ ተረበሸ። በጣር ጮታ ውስጥ የልጆቼ ጫጫታን ሰማሁት። እነሱን የወጋ ያህል ተሰማኝ። በርግጥ እንደወጓቸው ዛሬ ነው የታወቀኝ። ጣር አብቅቶ ሕይወቷ እንዳለፈ በኪሴ የነበረውን የግርማን ቁልፍ እኮቷ ኪስ ውስጥ ጨመሬላት ባሰራው ተመሳሳይ ቁልፍ ቤቱን እንደነበር ዘግቼ ወጣሁ። ወጥመዴ በወንጀል ከተበከለም በኋላ እንደ ቀድሞ ጥንቃቄ አልጎደለኝም። ማታውኑ ከዚህ መናጢ መልእክተኛ ጋር 4 ኪሎ ቀጠሮ ስለነበረን እዚያው እጄ 50 ብሩን ሰጥቼው ተለያየን። ሌሊቱን በተከራየሁት ሆቴል የልጆቼን ጩኸት እየቃዠው አድሬ በማግስቱ እሑድ እንደተለመደው ድሬዳዋ ያለው በማስመሰል ወደ ቤት ስልክ ደወልኩ። ሰራተኛ የሰነዱን እንደወጣች መቅረት ነገረችኝ። ሰኞንም ካለውበት ሆቴል ሳለቅ ደግሜ ደወልኩኝ። የቀድሞ መልስ ተሰጠኝ። ከባቡር እንደወረደ በመምሰል ማክሰኞ ማታ ቤቴ ገብቼ ሮብ ጧት ለእናንተ አቤት አልኩኝ። ያው ነው።